ሰላም ጤና ይስጥልን አድማጮቻችን፣ ይህ ሳምንታዊ የኢንተርኔት ራዲዮ ፕሮግራማችን በሆርን ፍሪኩዌንሲ እየተዘጋጀ የሚቀርብላችሁ ሳምንታዊ ፕሮግራማችን ነው። ኤርሚያስ ሙልጌታ ነኝ ከኤድመንተን ካናዳ። እንግዲህ ሰሞንኛ ሳምንታዊ ዝግጅቱን ይዤ ቀርብ ያለው እንደምን ሰነበታችሁ? ይህ እንግዲህ ዛሬ በአዲስ መረጃ በአዲስ ዕለታዊ ጉዳይ ሳምንታዊ ጉዳይ ወደ እናንተ የምንደርስበት ዝግጅታችን ነው። ሰሞኑን እንግዲህ ምን አዳዲስ ነገሮች ተከናወኑ? በተለይም ደግሞ በዚህ ሳምንት በእርግጥ በኢትዮጵያ ያለውን ሁኔታ በጣም ከጊዜ ወደ ጊዜ በየቀኑ መሽቶ በነጋ ቁጥር አዳዲስ ነገሮችን እያየን እያስተዋልን ያለ ነው እና በተለይም ደግሞ የምክክር ኮሚሽን እንግዲህ ወደ ስራ ከተገባበት በኋላ በእርግጥ በዚህ ሳምንት አንድ ወሩን ደፍኗል። 4000 ተወያዮችን ከመላው ኢትዮጵያ በማምጣት በአዲስ አበባ አዲስ አፍሪካ ኮንቬንሽን ሴንተር አብሮ እንግዲህ አንድ ላይ በማድረግ በርካታ ውይይቶች በርካታ ሀገራዊ ጉዳዮችን ሲመከርበት እንደነበር የሚታወስ ነው። እየተደረገም እንደሆነ እናውቃለን። ከዛ ጋር ተያይዞ ግን በርካታ ጉዳዮች በተለይም ደግሞ ከምክክር ይልቅ ወደ ጎራ መለያየት እንደነበረ ከዚህ ቀደምም ባሳለፍነው ሳምንትም እንደዚሁ ወደ እናንተ ባደረስነው ዝግጅታችን እንደዚሁም ደግሞ በዜና ወጃችንም እንደዚሁ ስንናገር ቆይተናል። በተለያዩ ማህበራዊ ሚዲያዎችና ሚኒስትሪ ሚዲያዎችም እንደዚሁ መረጃዎች ሲደርሱ እንደነበሩ የሚታወስ ነው። ያ ነገር ግን እንግዲህ የምክክሩን መንፈስ በእጅጉ የቀየረና አሁን ደግሞ በተለይም ደግሞ የመዲናችን አዲስ አበባ ጉዳይ ከባድ መከራከሪያ ሆኖ ቆይቷል። እኛም ለዚህ ሳምንት ርዕሰ ጉዳይ አድርገን አቅርበነዋል። የአዲስ አበባ ጉዳይ ብለነዋል። ሰሞንኛ ጉዳዮችን አጫጭር መረጃዎችን ከዛ አስቀድመን ወደ እናንተ እናቀርብና ወደ ዋናው ርዕሰ ጉዳያችን የአዲስ አበባ ጉዳይና ምክክር ሂደቱንም እንደዚሁ ከሌሎች ሀገራት ተሞክሮን ጋር እንደዚሁ አነጻጽረን እንደዚሁ እንደማሳያ አድርገን ወደ እናንተ ለማቅረብ እንሞክራለን። ባሳለፍነው ሳምንት ይህ ዝግጅት እስከተዘጋጀበት እስከተጠናቀረበት ጊዜ ድረስ የአዳዲስ ውጊያዎች በነገራችን ላይ እየተከናወኑ ነው። መንግስት ወይም ደግሞ የሚዲያዎችም ሊሆኑ ይችላሉ እምብዛም ትኩረት እየሰጧቸው ያልሆኑ ነገር ግን በጣም ከፍተኛ ደም መፋሰሶች እየተከናወኑ ያሉበት በተለይም ደግሞ እንግዲህ ያው የሚታወስ ነው በኦሮሚያና በአማራ ክልል ያለው የቀጠለው በጣም ከፍተኛው አውዳሚው ጦርነት እንዳለ ሆኖ ነገር ግን አዲስ ከህወሓት ጦር ጋር የፌዴራል መንግስት ጦር በጣም እየተዋጋ ነው የሚገኘው። በተለይም ደግሞ በይህ ዝግጅት እስከተዘጋጀበት ጊዜ ድረስ ባሉ 2 ቀናት አስቀድሞ በነበሩ 2 ቀናት ከፍተኛ ውጊያ በራያ አላማጣ ጮቢ በር በተባለ ስፍራ ከፍተኛ ውጊያ የህወሓት ጦርና የፌዴራል መንግስት ጦር እያካሄዱ ይገኛሉ። በእርግጥ ይህን ዝግጅት ወደ እናንተ በምናደርስበት ጊዜ ውጊያው ጋብ ብሎ እንደነበረና ከካምፖቻቸው ወጥተው የነበሩ የመንግስት ወታደሮችም ወደ ካምፖቻቸው እየተመለሱ እንደሆነ እንደዚሁ መረጃዎች እየደረሱን ይገኛሉ። በነገራችን ላይ ይህን ጦርነት አሁንም ሽፋን እያገኘ አይደለም እና ጦርነት ያነሰን ይመስል አሁንም ተጨማሪ ጦርነት እየተከናወነ ነው። ነገር ግን የጦርነቱ ስኬል በጣም ከፍተኛ እንደሆነ ደግሞ በዚሁ አጋጣሚ ማሳወቅ የሚያስፈልጋል። ምክንያቱም በህወሓት በኩልም ከፍተኛ የቡድን መሳሪያዎችን የታጠቁ እንደሆኑ እንደዚሁ የሚታወስ ነውና አላስረከቡም። በድርድሩም ወይም ደግሞ በዲዛርማመንት ሂደቱም ላይ እንደዚሁ እንዳልተረከበ በርካታ መረጃዎችም እንደዚሁ ሲወጡ እንደነበር የሚታወስ ነው እና እነሱም አጸፋ በጣም ከፍተኛ የመሳሪያ አረሮችን ወደዚህ ወደ መንግስት ኃይሎችም እየተኮሱ እንደሆነ መረጃዎች እንደዚሁ እየደረሱን ይገኛሉ እና በአቅራቢያ ያለው የህዝብ ግን ምክንያቱም ከዚህ ቀደም የነበረው ጦርነትን በጣም የጦርነትን አስከፊነት በግንባር ቀደምትነት የታዘበ ህዝብ ነው የራያ አካባቢ ህዝብ። አሁንም ደግሞ ከዛ ትራውማው ሳያገግም እንደዚሁ አይነት ተመሳሳይ አይነት ጦርነት እየተከናወነበት ይገኛልና ይህም እንግዲህ ወደ አድማጮች መድረስ ስላለበት ነው ወደ እናንተ የማደርሰው።
ይቅርታ። ሌላው ከሰሞኑ አንድ መረጃ ወደኛ ደርሶ ነበረ። እሱም ደግሞ ምንድን ነው የዩኤስ አፍሪካ ኮማንድ ወይም አፍሪኮም እና የኢትዮጵያ ከፍተኛ የወታደራዊ ሹማምንቶች አሁንም ውይይት አድርገዋል። በተለይም ደግሞ ከአሜሪካዊ ጀነራል ወይም ደግሞ የአፍሪኮም ኮማንደር ጀነራል ዳግዊን አንደርሰን ጋር ውይይት አድርገዋል። በእርግጥ መንግስት ይህን ዲስክሎዝ አላደረገውም። በውይይታቸውም ደግሞ በተለይም ደግሞ ወደ ኤርትራ የሚደረገውን ዝግጅት በተለይም ደግሞ ከቀይ ባህርና ከባህር በር ጋር በተገናኘ የኢትዮጵያ መንግስት እያደረገ ያለውን ዝግጅት እንዲያቆምና እንዲገታ የሚያሳስብ ውይይት ነው የተደረገው። በአንጻሩ ደግሞ በሌላ በኩል ደግሞ ከህወሓትም ወገን እንደዚሁ ውይይት አድርገው እንደነበረ መረጃዎች ወጥተዋል። የህወሓት አመራሮች ጦርነት እንዳይከፍቱ እና ኦልሬዲ በጣም ፍራጃይል ሲቹዌሽን ላይ የነበረውን የኢትዮጵያን ሰላም ያው ኦፍኮርስ ሰላም ከተባለ እሱ ወደ ባሰ ችግር ላይ እንዳይወድቅና ወደ ተባባሰ ችግር እንዳይዛመት እንዳይሄድ የማድረግና አሁን ባለበት እንኳ ኮንቴን አድርጎ ለማስቀረት ቢያንስ እነዚህ ሁለት አክተሮች የፌዴራል መንግስት ወደ ኤርትራ የሚያደርገውን ወይም ደግሞ ሊያደርግ ያሰበውን እንቅስቃሴ እንዲገታ የህወሓት ጦር ደግሞ እንደዚሁ ወደ ከፌዴራል መንግስት ጋር ሊገባ ያሰበውን ከፍተኛ ወይም ደግሞ ፉል ስኬል ዋር እንዲያቀዘቅዘው እንደዚሁ ውይይት መደረጉን ነው ምንጮቻችን የገለጹልን ማለት ነው። በነገራችን ላይ ይህን ጦርነት ብለን ስናስብ ወይም ደግሞ ስለ ጦርነቱ በጣም ፎከስ አድርገን እየሰራን ህዝብም እንደዚሁ የጦርነቱ ሁኔታ ቀን ከሌት እየተከታተለ ባለበት በዚህ ወቅት በጣም ከፍተኛ ድርቅ ደግሞ ያው በትግራይና አማራ የተወሰኑ አካባቢዎች ተከስቷል። በጣም ከፍተኛ ድርቅ፣ ለዚህም ደግሞ እርዳታ ማድረስ ደግሞ በጣም አስቸጋሪ የሆነበትም አካባቢ ሆኗል። ለዚህ ደግሞ እንግዲህ በትግራይ የተወሰኑ አካባቢዎች፣ በአማራ በዋግ ኽምራ ዞን እንደዚሁም ደግሞ ከዛም በተጨማሪ ደግሞ በሰሜን ጎንደር ጠለምትና በየዳ የቆላማ አካባቢዎች ከፍተኛ የሆነ ድርቅ ተከስተዋል። በዚህም እንግዲህ ነዋሪዎች ለከፋ ሰብአዊ እንግዲህ ይቅርታ የሁማኒቴሪያን እንግዲህ ድጋፍ እጥረትም አጋጥሟል እና በዚህ ጉዳይ ላይ እንግዲህ የሚመለከተው አካል በጣም መላ እንዲለው እናሳስባለን። በጣም አስቸጋሪ ሁኔታ ላይ ነው የሚገኘው። ምክንያቱም ከቦታ ቦታ ተዘዋውሮ ነገሮችን ያው የድርቁን ጊዜ ለማሳለፍ እንኳ በጣም አደጋ እንዳለ፣ ምክንያቱም በአካባቢ ያለው የጦርነት ሁኔታ በጣም ሰላሙ እጅግ አሳሳቢ ስለሆነ ከየትኛው ስፍራ ከየትኛው ይሻላል የሚለውን እንኳ በውል ለመለየት በጣም አዳጋች የሆነበት ሁኔታ ላይ ነው የምንገኘው እና ይህንም እንግዲህ ከፖለቲካ ጥቅም አንጻር ነገሮችን ካልኩሌት እያደረገ የሚንቀሳቀሰው የኢትዮጵያ የፖለቲካ ቡድን ይህን ከግምት ውስጥ በማስገባት ለሕዝብ ርብርብ እንዲያደርግ ከወዲሁ ማሳሰብ እንፈልጋለን። ምክንያቱም ችግሮችም እየተባባሱ የጸጥታ ችግርና እንግዲህ የሰላም እጦቱ በጣም ከጊዜ ወደ ጊዜ እየተባባሰ በሄደ ቁጥር እንደዚሁ ለድርቅ እና ለሌሎች እንግዲህ የተፈጥሮ አደጋ ተጋላጭ ወደ ሆኑ አካባቢዎች የሚደርሰው ሰብአዊ ድጋፍ በእጅጉ እየተመናመነ እንደሚሄድ ይታወቃል። ምክንያቱም ከዚህ ቀደም ለእንደዚህ አይነት ተጎጂዎች ለማድረስ ወይም ደግሞ በራሳቸው ተነሳሽነት ምግብና አልባሳትን ለማድረስ የሞከሩ ግለሰቦች በመንግስት ከፍተኛ እንግልት እንደደረሰባቸው የሚታወስ ነው። ለታጣቂ ኃይሎች ድጋፍ ልታደርጉ ነው እንጂ ለተጎጂ ሰዎች ወይም ለማህበረሰቡ አይደለም በሚል ለእስርና ለእንግልት የተጋለጡበት አጋጣሚ እንደነበር የሚታወስ ነው። ያንም ተከትሎ እንደዚህ አይነት ድጋፎችን ለማድረግ በራስ ተነሳሽነት የሚደረገው እንቅስቃሴ ከጊዜ ወደ ጊዜ በጣም በእጅጉ በሚባል ሁኔታ ቀንሷል፣ ተቀዛቅዟል። መንግስት እንግዲህ በዋነኝነት ከእርዳታ ድርጅቶች ጋር በመሆን እርዳታ አደርሳለሁ እያለ እየሞከረ እንደሆነ የሚታወስ ነው። አሁን ግን ያን ደግሞ እያደረገ አለመሆኑ እንደዚሁ ማሳያዎች ናቸው እና ከወዲሁ መላ እንዲለው አሁንም በጣም አበክረን እናሳስባለን።
ዛሬ እንግዲህ ወደ ዋናው ጉዳያችን እናልፋለን። የዋናው ጉዳያችን ደግሞ የአዲስ አበባ ጉዳይ ነው። ከዛ አስቀድሞ ግን የምክክር ሂደቱ ያው ባሳለፍነው ሳምንት ባለፈው ሳምንት ያስኬድነውን ዝግጅታችንን ወደ እናንተ ካደረስን በኋላ አዳዲስ ሁነቶችም እንደዚሁ እየተከናወኑ ነው። ከዚህ ቀደም ከመንግስት ጋር አብረው ይሰራሉ። ስማቸው ተቃዋሚነት ብቻ ነው፣ ተቃዋሚ የሚለው ስያሜ ብቻ ነው እንጂ አላቸው። በእርግጥ መንግስት ጋር አብረው የሚሰሩና ከመንግስት ጋር ፍጹም ልዩነት የላቸውም የሚባሉ የተቃዋሚ ፓርቲዎች እንኳ ሳይቀር በዚህ ሳምንት የምክክር ሂደቱን ጫና የበዛበት እንደሆነ በተለይም ደግሞ ከመንግስት ወገን ከፍተኛ ጫና እየተደረገ እንደሆነና አቅጣጫና አጀንዳም መንግስት እየቀረጸ እንደሆነ የሚያሳዩ መረጃዎችን ይፋ አድርገዋል እና በተለይም ደግሞ ለዚህ ግንባር ቀደሙ ደግሞ የአማራ ብሔራዊ ንቅናቄ አብን በጣም ዘለግ ያለ መግለጫ አውጥቷል። ያንም ተከትሎ እንግዲህ ከመንግስት ወገን ነን ወይም ደግሞ መንግስት እንደግፋለን የሚሉ ይቅርታ የሶሻል ሚዲያ ሰራዊት ወይም ደግሞ የሶሻል ሚዲያ ተጠቃሚዎች እና አክቲቪስቶች አብንን በግልጽ ሲኮንኑ እንደነበር ይታወሳል። የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ የሆኑት ዲያቆን ዳንኤል ክብረትም እንደዚሁ ደግሞ አሽሙር በሚመስልና እንዲያው ቅኔ በሚመስልም አኳኋን አብንን የሚሸነቁጥ አይነት ይዘት ያለው ንግግርም እንደዚሁ በፌስቡክ ገጻቸው አጋርተዋል። ከአብን በተጨማሪ በርካታ እንግዲህ በመንግስት ቤት የተሾሙ የተቃዋሚ ፓርቲ አባላት እነሱም ደግሞ እንደዚሁ ቅራኔያቸውን በተለይም ደግሞ በአዲስ አበባ ጉዳይ እየተካሄደ ያለውን ነገር በጣም በግልጽ የተቃወሙበትም አጋጣሚና አካሄድ እንደሆነ እንደዚሁ እየተስተዋለ እንደሆነ እናንተም ታውቃላችሁ፣ እናንተም እንደምትታዘቡ ተስፋ አደርጋለሁ። ነገር ግን ከዚህ አስቀድሞ እስኪ ብሔራዊ ምክክሩ በእርግጥ የምክክር እና እንደተባለው ወይም ደግሞ እንደታሰበው ኢትዮጵያ ለዘመናት ህዝቦቿን ሲያቃቅሩ ነበሩ። ያለፈ ታሪካችን በእርግጥ የሚያግባባ አይደለም። ጠቅላይ ሚኒስትሩ ናቸው በእርግጥ በተደጋጋሚ እንደዚህ የሚሉት። የኢትዮጵያ ህዝብ በተደጋጋሚ ያው ለረጅም ዘመናት አብሮ የኖረ ህዝብ እንደሆነ ነው የሚታወቀው። ነገር ግን የጦርነትና የግጭት ታሪክ ነው ያለን። እርስ በርስ ስንታኮስ ስንጋጭ ይኖር ነው፣ እንዲያውም በሰላም ኖረን አናውቅም ብለው በተደጋጋሚ በይፋም ሲናገሩ እንደነበር የሚታወስ ነው እና በእርግጥ እርሳቸው በሚሉበት መንገድ የኢትዮጵያ ህዝብ እርስ በርስ ተታኩሶ ቢሆን ኖሮ አሁን አንድ ላይ የመኖርና እንደዚህ ጸንቶ የመቆም ማህበራዊ እሴት ይኖረዋል የሚል ብሎ ለማንሳትና ለማከራከር ብዙ የሚያስደፍር አይሆንም። ነገር ግን ጠቅላይ ሚኒስትሩ ባሉት መንገድ እንሂድና በእርግጥ እነዚህ አይነት የታሪክ ጥፋቶችን የሚፈታ ቅራኔዎችን የሚያክምና ወደፊትም እንደዚሁ የሚያሻግር ነው ብለው ያስባሉ። በእርግጥ ይህ የምክክር መድረክ ግን ያን እያደረገ ነው ወይ? ምክንያቱም ከታለመለት ዓላማ በእጅጉ በተጻረረ መልኩ ነው እንግዲህ ነገሮች እየተከናወኑ የሚገኘው። እንዲያውም ከዚህ ቀደም በጣም ለዝበው የነበሩ ሁኔታዎች አሁን ተቀስቅሰው ጭራሽ የጸብና የወገንተኝነት ወገንን የመለየትና እንደዚሁ ከአንድነት ይልቅ በጣም የመከፋፈልን አዝማሚያ ማሳያዎች እየሆኑ መጥተዋል። ለዚህ እንደ ማሳያ ማለት ምክንያቱም ምክክሮች ሁሉም ላይሰምሩ ይችላሉ። ሳይሰምሩ ሲቀሩ ደግሞ በጣም ሀገርን መከራ ውስጥ ከተው ነው የማይሰምሩት እና የሚጠናቀቁት። በጣም ለዚህ ማሳያው የወቅቱ ከፍተኛ የሀገራዊ ወይም ደግሞ ብሔራዊ ክራይሲስን እያስተናገደች ያለችው የመንን ማየት ይቻላል። የመን በፈረንጆቹ 2013 እና 14 እንግዲህ ለአንድ ዓመት አካባቢ የዘለቀ የብሔራዊ ምክክር አድርጋ ነበረ እና በአንጻራዊነት እንዲያውም አካታች ነበረ። አካታች እንግዲህ የሚሉት ራሳቸው በእርግጥ ብዙ አይነት ፓራሜትሮችን ያስቀምጣሉ። ነገር ግን የፈረሰበት ሌላኛው ምክንያት ደግሞ እንደዚሁ አካታች አለመሆኑን በመጥቀስ ነው። ማለት ሳያሳካቸው ወይም ደግሞ ከፈረሰበትና ፌል ካደረገበት ምክንያት አንድ አራት ተደርገው የሚጠቀሱ ነጥቦች አሉ። ከዛም ውስጥ የደቡብ የመን ጉዳይ ነው። ሌላው
ኦፍ ኮርስ እነሱም ጋር የፌዴራሊዝሙ ጉዳይ በጣም ጥያቄያቸው ነው። እንደዚሁም ደግሞ የመንግስታቸው አወቃቀር በራሱ በጣም ከፍተኛ ቅራኔ የሚነሳበት ነጥብ ነው። ሶስተኛው የፖለቲካ ስልጣን ክፍፍልን በሚመለከትም እንደዚሁ የአንደኛው ምክክሩ ያልፈታውና በኋላም ለውድቀት ወይም ደግሞ ፌል እንዲያደርግ አድርጓል ከተባለ አንደኛው ነጥብ ነው። አራተኛውና የመጨረሻው ነጥብ እንዲያው እንደ ዋነኝነት ሊጠቀስ የሚችሉ ታዋቂ የሆኑ የወታደራዊና የፖለቲካዊ ቡድኖች ቅራኔያቸው አልፈታላቸውም ወይም ደግሞ ቅራኔያቸው እንዲፈታ አልተደረገም። ይህ ሳይሆን ሲቀር ያው ነገሮች በሙሉ እየተባባሱ ሄዱ። በነገራችን ላይ የየመን ጉዳይ በአንጻራዊነት እንዲያው ዓለም ላይ ካሉ ሁነቶች አንጻር የኢትዮጵያን ጉዳይ የሚመስል ይዘት አለው። ተመሳስሎ በጣም ይገርመኛል። ምክንያቱም በ2013 እና 14 የተከናወነው እንግዲህ ብሔራዊ ምክክር በየመን የተካሄደው ብሔራዊ ምክክር በአንጻሩ ብሔራዊ ምክክር ነው እየተባለ እንኳ የሁቲ አማጺዎች በጣም ከፍተኛ ውጊያ ውስጥ ነበሩ ከመንግስት ኃይሎች ጋር እና በጣም ከፍተኛ ውጊያ ውስጥ ናቸው። እንዲያውም ተጨማሪ ስፍራዎችንም እንደዚሁ እየያዙ እንደነበረ የሚታወስ ነው እና ያ ባለበት ሁኔታ ነው የመን እየመከረች ነው ወይም ደግሞ ኢትዮጵያ አሁን እየመከረች ነው እንደሚባለው የመን በወቅቱ ምክክር ስታካሄድ የነበረው ማለት ነው እና በጣም ከፍተኛ ቅራኔ ሲነሳበት የነበረው ደግሞ የታጠቁ አካላትን ወይም ደግሞ ሆቲዎችን የሆቲ አማጽያንን አላካተተም የሚል ነው። ያ ነው ፌል እንዲያደርግም ያደረገው የነበረው እና ያው አሁን እያየነው ያለነው የኢትዮጵያም ጉዳይ ከዚያ የተለየ አይደለም። በተለይም በአማራና በኦሮሚያ ክልል ያለው የነፍጥ ያነገቡ አካላት በተለይም አንዳንድ አካባቢዎች ኦሮሚያ በተወሰኑ አካባቢዎች አማራ ሙሉ በሙሉ በሚባል ደረጃ የውጊያ ቀጠና ነው። ይህ በሆነበት ሁኔታ አንዳንድ አካባቢዎች የአማራ ክልል ደግሞ ፍጹም ከመንግስት ቁጥጥር ውጭ የሆኑበት አጋጣሚም አለ እና ያ በሆነበት ሁኔታ የታጣቂ ኃይሎች ያው ኦፍኮርስ ከኦሮሚያም ከአማራም ተወታተው ለምክክር እንኳ ባልተቀመጡበት ሁኔታ ምክክር እየተከናወነ ነው። የሀገሪቱን ችግር እንፈታለን የሚባልበት አካሄድ ብዙ የሚያስኬድ እንዳልሆነ ብዙ ተብሎበታል ከዚህ አስቀድሞ። እኛም እንደዚሁ አንዳንድ ነጥቦችን ለማንሳት የሞከርንበትም ጊዜ ነበረ ባለፉት ሳምንታት። ይሁን እንጂ ያው እንግዲህ የየመን ፌል ያደረገበት ሁኔታ እንዳለ ሆኖ የመንግስታዊ አወቃቀራቸውን ኦፍኮርስ ካለመፍታት በጣም በርካታ እነዚህ ነጥቦችን በስፋት ዘርዝረን ብናስቀምጣቸው በወደድን በእርግጥ ያው ጊዜ የማይበቃንም እና ወደ ሌላ ርዕሰ ጉዳይም ሊያስፈልገን ይችላል እና ዛሬ ግን በእርግጥ እንግዲህ የምክክሩን ሂደት በዚያ አኳኋን ከለካ ነውና ከየመን ጋር ትይዩ አድርገን ካስኬድ ነው በእርግጥ ኢፌክቲቭ ይሆናል ወይ ወይም ደግሞ እንዲያው በጣም ውጤታማ ሆኖ እንደተባለው የሀገርን ታሪካዊ ጥፋቶችን ወይም ደግሞ ታሪካዊ እንግዲህ ቁርሾችን እየፈታ እንሄዳለን ወይ የሚለው ነገር በጣም በእጅጉ አከራካሪ ነው የሚሆነው። ጭራሽም ደግሞ እንግዲህ የመንግስት ጣልቃ ገብነት በጣም በእጅጉ እየጎዳው እንደሆነም እንደዚሁ እየተስተዋለ ይገኛል። ከዛ ቀጥሎ ግን በጣም ከፍተኛ አከራካሪ ጉዳይ ሆኖ የቀጠለው ነጥብ ቢኖር የአዲስ አበባ ጉዳይ ነው። አዲስ አበባ የባለቤትነት ጉዳይ ዛሬ የሚነሳ ጉዳይ አይደለም። ነገር ግን በጊዜ ሂደት የለዘበ በተለይም ደግሞ እንግዲህ ከጊዜ ወደ ጊዜ የማንነት ጥያቄው ለአንዴና ለመጨረሻ ጊዜ እንዲካለል ድንበሩ እንዲካለል የወሰን ጉዳይም እንደዚሁ ፍትህ እንዲያገኝ ወይም ደግሞ ኢፌክቲቭሊ የአድሚኒስትሬሽን ጉዳዩ እንዲጠናከር ከዛሬ 4 ዓመት በፊት የአዲስ አበባ እና የኦሮሚያ አስተዳደር በጋራ በመሆን የወሰን ጉዳዮችን ፈቶ ነበረ። ተካሏል። አዲስ አበባ ከዚህ ወዲህ የአዲስ አበባ ድንበር ነው፣ ከዚህ ወደዛ ደግሞ የኦሮሚያ ድንበር ነው የሚሉ ጉዳዮች በግልጽ ተካለው የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ እንደዚሁም ደግሞ የአዲስ አበባ ከንቲባ አዳነች አቤቤ በተገኙበት በይፋ ይህ ነገሮች ዲማርኬሽኑ ተሰምሮ ነበረ። ያ ከሆነ በኋላ
እንግዲህ ነገሮች በጣም በይደር ምናልባትም እንግዲህ አሁን ይህ የምክክር ኮሚሽን ያገነነው ሊሆን ይችላል ብዬ አስባለሁ። ነገር ግን በጣም ከተቃዋሚም ከመንግስትም ወገን አንድ በሚመስልና በተናበበ ሁኔታ የኦሮሞ ፖለቲካ በጣም ይመለከተናል የሚሉ የፖለቲካ ኤሊቶች ይህን ጉዳይ እያቀነቀኑት ይገኛሉ። በተለይም ደግሞ እንግዲህ ጸጋዬ አራርሳ እንግዲህ በአዲስ አበባ ነዋሪዎች ላይ የዘር ማጥፋት እስኪቀሰቅስበት ድረስ በጣም አሳፋሪ አስደንጋጭ ነገሮችን ምክንያቱም የጫካ ያለው ኃይል ወጥቶ እርምጃ እንዲወስድ ታዟል እስከ ማለት ደረጃ የደረሰበት ነው እና ይህ በጣም አሳሳቢ ነው። በነገራችን ላይ ይህን አይነት ኃይል የተዘጋጀ እንደነበረ ምናልባትም ከ5 ዓመት በፊት አስቀድሞ ለዲፕሎማት ማህበረሰቡ ደርሷቸው ነበረ። እኔ በግል የማውቀው ስለነበር ማለት ነው እና አዲስ አበባ ድንበር፣ አዲስ አበባ ዙሪያ የሚሰለጥን አንድ ኃይል እንደነበረ እንደዚሁ መረጃው ነበራቸው የዲፕሎማቱ ማህበረሰብ። ይህንም ደግሞ በውል ይረዳሉ። በተለይም ደግሞ የፖለቲካና ሴኩሪቲን ጉዳይ በጣም አጢነው የሚመለከቱ የአሜሪካና የእንግሊዝ ኤምባሲዎች ይህን በውል የሚረዱ እና በጣም ኮምፓይል የሆነ ሪፖርትም እንደደረሳቸው እና እነሱም ጋር እንዳለ እረዳለሁኝ፣ አውቃለሁኝ። እነሱም በውል እንደሚረዱት አውቃለሁ። እና ይህን ኃይል እንግዲህ ጫካ ያለው ኃይል ወይም ደግሞ በአዲስ አበባ ዙሪያ ያለው ኃይል እርምጃ እንዲወስድ ታዟል ወይም ደግሞ ትእዛዝ ተላልፈዋል እስከ ማለት ደረጃ የሚደረስበትም ሁኔታ ሆኗል። የአዲስ አበባ ጉዳይ እንግዲህ ምክክር ከተባለ እርምጃ ሊወስድ ነው፣ እርምጃ ሊወሰድ ነው ወይም ደግሞ እንደዚህ አይነት የጥፋት ተልእኮ ሊፈጸምበት ነው የአዲስ አበባ ነዋሪ እስከ መባል ደረጃ የሚደርስ ከሆነ ምክክርነቱ ብዙም የሚያስኬድ እንዳልሆነ እንደዚሁ ማየት ያስፈልጋል። በነገራችን ላይ የአዲስ አበባ ጉዳይ በዚሁ የሚረግብ እንዳልሆነ ደግሞ ማሳሰብም ያስፈልጋል ወይም ደግሞ በዚህ ልክ መመልከትም ያስፈልጋል። ምክንያቱ ለምንድን ነው ብለን ስናይ ወይም ስንመለከት ደግሞ በጣም በርካታ ካርዶችን በተለይም ደግሞ የኦሮሞ ፖለቲካ በጣም ይመለከተናል፣ ያየናል፣ በጣም እኛ ሰርተነዋል እስከ ማለትም ደረጃ የሚደርሱ ሰዎችም ስላሉበት ማለት ነው እና እንደዚህ አይነት ቡድኖች የአዲስ አበባን ጉዳይ እንደ አንድ ማታገያ ምናልባትም እንዲያውም የመጨረሻውና ዋነኛው ማታገያ አድርገውት እንደሚቀጥሉ ይጠበቃል ወይም ደግሞ እያደረጉትም እንደሆነ ይታመናል። የአዲስ አበባ ጉዳይ በዚህ የሚረግብ እንዳልሆነ ግን ሁሉም አድማጮቻችን እናንተም እንድትታዘቡት ወይም ደግሞ እንድትረዱት ይሆን ለማለት ያህል ነው። ምክንያቱም በርካታ ካርዶችን የፖለቲካ ቡድኑ ይህን እየተጠቀመበት እንደነበር የሚታወስ ነው። በጣም በርካታ ካርዶች ነበሩት። የእነዛን ካርዶች በሙሉ ምናልባትም በተቀናጀ መልኩም ሊሆን ይችላል ወይም ደግሞ ከማህበረሰቡ በጣም ቻይነት በተለይ ከኦሮሞ ሕዝብ ብዙ እንዲነሳ በጣም የተደረጉ በጣም በርካታ ቅስቀሳዎች እንደነበሩ የሚታወስ ነው። ያን ሁሉ ችላ በማለት ያለፋቸውና እነዛ ካርዶች ደግሞ በጣም በአንድ የተቃጥለው ያለቁባቸው ይመስለኛል እና የአዲስ አበባ ጉዳይ ግን በጣም በእጅጉ ረጅም መንገድ ሊያስኬደን ይችላል ተብሎ የታሰበበትና ይህንም ደግሞ እንግዲህ ይህን ካርድ እንደ ማታገያ ተደርጎ ሊቆጠር እንደሚችል ለዚህም ደግሞ የአዲስ አበባ ነዋሪ እንደ መስዋዕት ሊቆጠርበት ወይም ደግሞ መስዋዕት ሊደረግ እንደሚችል እንደዚሁ እስከዛም ድረስ እንደዚህ መገመት ወይም ደግሞ መመልከት እንዳለብን ያስፈልጋል ማለት ነው። በነገራችን ላይ የአዲስ አበባን ጉዳይ በሚመለከት ዋነኛውና ትልቁ የከተማዋ ባለቤት የሆነው ነዋሪው እዚህ ውስጥ ምንም አይነት ምናልባትም ተወካይ ለመኖሩ እርግጠኛ አይደለሁም። ከዚህ አስቀድሞ የአጀንዳ ማሰባሰብ ሂደትን በሚመለከት ተሳታፊ የነበሩ ሰዎችን አናግሬ ነበርና በእርግጥ እናንተ በተደጋጋሚ ነው ተሳታፊ የነበሩት በአጀንዳ በማሰባሰብ ሂደት ውስጥና ተወካይ ሆናችሁ ሄዳችኋል ወይም ደግሞ በዚህ የምክክር ሂደት ውስጥ እናንተ አዲስ አበባን ወክላችሁ ተገኝታችኋል ወይም ደግሞ የምታውቋቸው ሰዎች ተወካይ ሆነው ቀርበዋል ወይ ብዬ ጠይቄያቸው ነበርና አንዳቸውም የሚያውቋቸው ሰዎች ተወካይ ሆነው እንዳልቀረቡ ነው የነገሩኝ። እንግዲህ አጀንዳ ማሰባሰቡን ተሳትፈዋል፣ ነገር ግን በዚህ የምክክር ሂደት ውስጥ ግን አዲስ አበባን ወክለው አልተገኙም።
ይህ ራሱን የቻለ ሌላ እንግዲህ አዲስ አበባን ተወካይ የማሳጣት ሂደት ነው እየተከናወነበት ያለው። ሲስተማቲካሊ አዲስ አበባን እንግዲህ ወደ ለራሳቸው በሚጠቅም ወይም ደግሞ መንግስት ለፖለቲካ ጥቅም በነገራችን ላይ እዚህ ጋር ክሊር እንዲሆንም የሚያስፈልገው ነገር ምንድን ነው? የአዲስ አበባ ጥያቄ የኦሮሞ ጥያቄ ነው ወይ የሚለው በጣም በእጅጉ መነሳት አለበት። ምክንያቱም በእርግጥ የኦሮሞን ጥያቄ ይመልሳሉ። የኦሮሞ ጥያቄስ ምንድን ነው? ኦፍኮርስ እንደ ማንኛውም የኢትዮጵያ ሕዝብ ኦሮሞ ጥያቄ አለው። በእርግጥ ከፍተኛ የስልጣን እርከኑን የተቆናጠጡ ወይም ደግሞ አገሪቱን እያስተዳደሩ ያሉ ከፍተኛ ባለስልጣናት ከኦሮሞ ማህበረሰብ የወጡ ቢሆንም በእርግጥ የኦሮሞን ጥያቄ መልሰዋል የሚለው ግን በእጅጉ ሊጤንበት ወይም ደግሞ ሊገመገም የሚገባም ሀሳብ ነው። አዲስ አበባን ወደ ኦሮሚያ ክልል በማካለል ግን የኦሮሞን ጥያቄ ሲመለሳሉ የሚለው ግን የኦሮሞም ህዝብ ራሱ እንዲጠይቅ የሚያስፈልገው ነገር ነው። ምክንያቱም የኦሮሞ ህዝብ የሰላም እጦት፣ የመልካም አስተዳደር ችግር፣ የልማት ችግር አሁንም ጥያቄ የሚላቸው ነገሮች ናቸው። አዲስ አበባን በመመለስ ወይም ደግሞ አዲስ አበባን በኦሮሚያ ክልል ውስጥ በማካለል የሚመለስ መልካም አስተዳደር፣ የሚመለስ የልማት ጥያቄ ለመኖሩ ግን እርግጠኛ አይደለንም። ስለዚህ ኦሮሚያን እንግዲህ በመጠቅለል ወይም ደግሞ ኦሮሚያን አዲስ አበባን ወደ ኦሮሚያ ክልል በማካለል የሚመለሱ ጥያቄዎችና ምክክሩ ወይም ደግሞ ሀገራዊ ምክክሩ የሚፈታው የታሪክ ቁርሾ ለመኖሩ እርግጠኛ ነኝ አይኖርም። ለዚህም ደግሞ የታሪክ ጥፋቶች ጭራሽ እየተፈጠሩ ነው የሚሄዱት። በጣም ከፍተኛ ቅራኔዎች ነው የሚፈጠሩት። ምናልባትም ደግሞ ሀገርን በጣም ወደ ከፋ ደረጃ የሚያስኬድ ውሳኔ ነው እየተወሰነ የሚገኘው እና ቆም ብሎ ማጤን ያስፈልጋል። ለምንድን ነው ለመሆኑ ከፍተኛ ተቃውሞ ሲገጠመው? ማለት እሺ ፋይን ችግር የለም ወደ ኦሮሚያ ክልል ይካለል አዲስ አበባ ወይም ደግሞ ባለቤትነቱ በኦሮሚያ ክልል ይሁን፣ ምንም ችግር የለም። ኦሮሞም ወይም ኦሮሚያ ክልልም በኢትዮጵያ ውስጥ እስካለች ድረስ ወይም እስካለ ድረስ ለምንድን ነው እንደዛ ስተሆኑ የማይታለፈው? ኦኬ ፋይን ወደ እናንተ ይካለል ችግር የለውም ያላለበት ህዝብ ውስጥ ለምን ይመስላል? ምክንያቱም ከዚህ አስቀድሞ ባለፉት ምናልባትም 8 ዓመታት ወዲህ በኦሮሚያ ክልል ያለው ነዋሪ ብሔር ያለየ ወይም ደግሞ ጾታ፣ እምነትን ያለየ በጣም ከፍተኛ የሆነ የሰላም እጦት ያለበት፣ በሀብትና በንብረቱ ላይ ማዘዝ ያልቻለበት ወይም ደግሞ የኔ ነው ብሎ የማያስብ በሰላም የማያድርበት ክልል ሆኗል ኦሮሚያ ክልል። ለዚህ እንግዲህ ላለፉት ዓመታት የነበረው የሰላም እጦት ማንነትን መሰረት ያደረጉ ጥቃቶች፣ እምነትን መሰረት ያደረጉ ጥቃቶች እየተካሄዱ ያለበት ክልል ነው። ለዚህም ደግሞ ኃላፊነት የሚወስድ መንግስት የለም። ያ በሆነበት ሁኔታ አዲስ አበባን እሺ ወደዚህ ክልል ይካለል ብሎ ህዝብ ኃላፊነት መውሰድ አይችልም። ወይም ደግሞ ኑሮውን ሰላሙ ያልተረጋገጠበትን ክልል ያላረጋገጠን ክልል ለነዋሪዎቹ ምቹ ያልሆነን ክልል እሺ ሌላ ከተማ ይጨመርለት ብሎ ህዝብ ኃላፊነት የሚወስድ መንግስት አለ ብሎ ህዝብን ወይም ደግሞ መኖሪያውን ያደገበትን የተወለደበትን ቀዬ በዛ ክልል ውስጥ እንዲዋቀር ማድረግ በጭራሽ እምነት የሚጥልበት መንግስት የለውም እና ይህ በሆነበት ሁኔታ ወደ ኦሮሚያ ክልል ይካለል ብሎ መንግስትን ወይም ደግሞ በምክክር ሂደት ውስጥ ጫና ማሳደር ራሱን የቻለ በጣም ኃላፊነት የጎደለው አካሄድ እንደሆነ እንደዚሁ ማየት ያስፈልጋል። ምን መሆንስ ይኖርበታል? ማለት መጀመሪያ እስኪ የኦሮሞ ጥያቄን በሚመለከትም እንደዚሁ ኦፍኮርስ ከላይም ለማንሳት እንደሞከርኩት የመልካም አስተዳደር ችግር አለ፣ የሰላም እጦት አለው፣ የልማት ጥያቄ አለበት። አሁንም ኦፍኮርስ እንደ ማንኛውም የኢትዮጵያ ህዝብ ማለት ነው። ከዛ ባለፈ ግን በእርግጥ የኦሮሞ ህዝብ ምን ይፈልጋል? ይህን እኔ አይደለሁም ያልኩት። እንግዲህ የኦሮሞ ትግልን በጣም በግንባር ቀደምትነት መርተዋል፣ ኦነግን ደግሞ መስርተዋል ከተባሉ ግንባር ቀደም ፖለቲከኞች በጣም አንጋፋ ፖለቲከኞች አንዱ የሆኑት ሌንጮ ለታ ከቤተልሔም ታፈሰ ጋር በነበራቸው ቆይታ ምናልባትም አይ ቲንክ ባለሳሳት መጽሐፍ አድርጋ ማወጥተዋለች እና በእርግጥ ኦሮሞ ምንድን ነው የሚፈልገው ብላ ትጠይቃቸዋለች እና ሌንጮ በድፍረት አላውቅም ነው የሚለው።
ኦሮሞ ምን እንደሚፈልግ አላውቅም ይላሉ። ሶ የኦሮሞ ጥያቄ ይሄ ነው ብሎ ፖይንት አውት አድርጎ ማውጣትና ማስረዳት የሚችል ኤሊት ካለ which is fine በጣም አሪፍ ነገር ነው። ምክንያቱም ሰፊው የሆነው የኦሮሞ ህዝብ ጥያቄው ሊመለስለት ስለሚገባ ጄኔሬሽን አፍተር ጄኔሬሽን የኦሮሞ ጥያቄ አልተመለሰም እየተባለ አሁንም ለብዙዎች እልቂትና ሰቆቃ ምክንያት እንዳይሆን በእርግጥ ዛሬ ላይ ተፈቶ ማለፍ ይኖርበታል። ስለዚህ የሚያስፈልገው ነገር ምንድን ነው? የመልካም አስተዳደር እጦት፣ የሰላም እጦት፣ የልማት ችግር እነዚህ ከተባሉት ባሻገር ምክንያቱም ሬስት ኦፍ የሀገሪቱ ህዝብ እነዚህም በጣም ሁነኛ ጥያቄዎቹ ስለሆኑ ማለት ነው እና ከነዚህ ጥያቄዎች የተለየ ጥያቄ ካለው በእርግጥ የአዲስ አበባ ጥያቄ የኦሮሞ የዘመናት ሁሉ ጥያቄ ነው ወይ ተብሎ የሚታሰብ ከሆነ በእርግጥ እነሱም ደግሞ እንደዚሁ በምክክር ሊፈታ እንጂ በጫና ሊፈታ እንደማይገባ ግን መታሰብ ይኖርበታል። ያ የሚሆን ከሆነ ግን ምክንያቱም ይህ የምክክር አካሄድ የሚቀጥል ከሆነ በእንደዚህ አይነት በጫናና በማስፈራራት የሚቀጥል ከሆነ አዲስ አበባን ለመኖሪያነት ለኦሮሞም ለተቀረው ህዝብም ለመኖሪያነት የምትመቸ ከተማ ማድረግ መሆኗ ይቀራል፣ ያከትማል ማለት ነው። እንደ ሌሎቹ በስጋት ብቻ የሚኖርባት ኦፍኮርስ አሁን በጣም ሴፍ ሄቨን የሆነችው አዲስ አበባ ነች። ከዚህ በኋላ ግን ላትሆን ትችላለች። ከላይ እንደጠቀስኩት ምሁራን ተብለው የተቀመጡ ሰዎች እንኳ የዘር ጭፍጨፋ የሚያውጁባት ከተማ እየሆነች ነው ያለችው እና ይህ በሆነበት ሁኔታ አዲስ አበባን የነገ ተስፋ በጣም በእጅጉ ያስፈራናል። በነገራችን ላይ አዲስ አበባ አሉን የምትላቸው ያው ኦፍኮርስ ቅርሶቿ ላንድ ማርኮቿ በጣም በእጅጉ እየወደሙ ነው የሚገኘው። ከሰሞኑ ደግሞ እንግዲህ በጣም ግዙፉ የአፍሪካ ኦፕን ኤር ማርኬት ነው ተብሎ የሚታሰበው ወይም ደግሞ የሚጠቀሰው መርካቶ እየፈረሰ ይገኛል። ታሪካዊ ይዞታውን እንደጠበቀ ማሳደስ ማስጠበቅና በዛው ማስቀጠል እየተቻለ ያው ኦፍኮርስ በማፍረስ ነው ብዙ እርምጃዎች እየተከናወኑ የሚገኘውና አሁንም እንግዲህ የአዲስ አበባ ማንነት ከጊዜ ወደ ጊዜ እንግዲህ እየተሸረሸረ ወይም ደግሞ አዲስ ማንነት እኛ በምንፈልጋት ነው እኛ በምንፈልገው ልክ ነው ኢትዮጵያን እየገነባናት ያለ ነው እንደሚሉት አቶ ሌንጮ ባቲ እንግዲህ እንደዛ እየተከናወነ ነው ወይ? እንግዲህ በእርግጥ ይህን የሚያደምጡ የመንግስት ባለስልጣናት ምላሽ ሊሰጡን ይችላሉ። ምን መሆን ይኖርበታል ታዲያ ከዚህ በኋላ ማለት የአዲስ አበባን ጉዳይ እንዴት ማድረግ ይኖርብናል? መጀመሪያ አሁን እየተካሄደ ያለውን ማለት እብደት የሚመስል የሀገራዊ ምክክር የሚል ራሱን እንግዲህ እንደ ሀገራዊ ምክክር ነው ወይም ደግሞ የኢትዮጵያን ችግር እፈታለሁ ብሎ የተቀመጠው ኃይል በመጀመሪያ ደረጃ የማስፈራራትና ጫና የማድረጉን ሂደት ኢሚዲየትሊ ማቋረጥ ይኖርበታል። ከዛ በኋላ ተሰብሳቢዎቹ ወይም ደግሞ ያገባናል ለኢትዮጵያ ጉዳይ ይመለከተናል ያሉ ዜጎች ናቸው፣ 4000 ዜጎች ናቸው። እነርሱ የሚሉትን እንግዲህ በምክክር ሂደት እንኳ ከተባለ መስማት፣ ማድመጥ፣ መቀበል ያስፈልጋል። ከዛ ግን በዋነኝነት ግን አዲስ አበባ ለነዋሪዎቿ መተው ያስፈልጋል። ትልቁና ዋነኛው ነገር እሱ ነው። አዲስ አበባ ለነዋሪዎቿ ማድረግ፣ ለነዋሪዎቿ ውሳኔ መስጠት፣ ለነዋሪዎቿ መተው አዲስ አበባን ለዘመናት የጥያቄዋ ወይም ደግሞ የማንነት ወይም የባለቤትነት ጥያቄዋን መፍቻ መንገድ ይሄ ብቻ ነው። ለነዋሪዎቿና ለነዋሪዎቿ ብቻ ማድረግ። ይህ የማይሆን ከሆነ ግን ማንም በመጣ ቁጥር ወይም ደግሞ የፖለቲካ ትኩሳቱ ባመዘነ ወይም ደግሞ በከፍ ባለ ቁጥር አዲስ አበባ ሁሌም የስጋት ምንጭ መሆን የለባትም ወይም ደግሞ ሆና ትቀጥላለች ማለት ነው። ይህ እነዚህ ከላይ ያስቀመጥናቸው ለነዋሪዎቿ የማይሆን ወይም ደግሞ ለነዋሪዎቿ ብቻ የነዋሪዎቿ ናት ብለን የማንተው ወይም ደግሞ በህገ መንግስታችን ክሊርሊ የማናስቀምጥ ከሆነ ማለት ነው። የኢትዮጵያ ዋና ከተማ ነች። አዎ፣ በነገራችን ላይ ባልሳሳት በ2019 በፈረንጆች የአዲስ ማለዳ ይዞት የወጣ አንድ ጽሁፍ ነበረ አዲስ አበባ በረራ ፊንፊኔ የሚል እና በዛ ጽሁፍ እንግዲህ ያናገራቸው ጸሐፊው ያናገራቸው ታምራት አስታጥቄ ነው። በወቅቱ አለቃይም ነበርና በወቅቱ ያናገራቸው ፖለቲከኞች
እንግዲህ አሁንም ድረስ እንግዲህ ያው ኦፍኮርስ በፖለቲካው መድረክ ላይ የሚጠቀሱ ሰዎች ናቸው። ፕሮፌሰር መረራ ጉዲና እና ኢንጂነር ይልቃል ነበሩ ያናገራቸው እና ተለጥጧል። የአዲስ አበባ ጉዳይ በጣም የተለጠጠ አጀንዳ ነው። ሰው በሰላም ተከባብሮ የሚኖርበት እና በመፈቃቀር ላይ የተመሰረተ ከተማ ነው እስከ ማለት ደርሰው ነበረ። ከላይ መግቢያዬ ላይ እንዳልኩት እየለዘበ የመጣ ጉዳይ ነበረ የአዲስ አበባ ጉዳይ። አሁን ነገሮች ሁሉ ካርዶች ሁሉ እያለቁ በመጡ ቁጥር አሁን ስልጣን ላይ ያለው መንግስት ምናልባትም የኦሮሞን ሕዝብ ልብ እንዲያው ያራራልኛል ያላትን ወይም ደግሞ ዘላቂ ማታገያ ትሆናኛለች ብሎ ያሰበውን የአዲስ አበባን ጉዳይ መዟል። በነገራችን ላይ መንግስትን እየተቃወሙ የሚገኙ ኃይላት እንግዲህ አንድ ላይ የሚሆኑበትም ጊዜ እየቀረበ ይመስላል እና ኤኒዌይስ የአዲስ አበባ ጉዳይ መፍትሄ የሚሆነው ለነዋሪዎቿ ተላልፎ ሲሰጥ ብቻ ነው። ያ የማይሆን ከሆነ ግን ነገም ሌላ መንግስት በመጣ ቁጥር ሌላ የአዲስ አበባ ጉዳይ አጀንዳ ሆኖ ይቀጥላል ማለት ነው እና የምክክር ሂደት ወይም ደግሞ ይህ የምክክር ኮሚሽን በእርግጥ የኢትዮጵያን ችግር ወይም ደግሞ የዘመናት ቁርሾ እየፈታ ይሄዳል ተብሎ የታመነ ከሆነ አዲስ አበባን በዚህ መልኩ ነው ሊያጠናቅቀው የሚገባው ወይም ደግሞ የምክክር የተወያዮችን ሀሳብ ማድመጥ ይኖርበታል። ያ ካልሆነ ግን ነገሮች በጣም እየተባባሱ ይሄዳሉ ማለት ነው። ለዛሬ እንግዲህ ያዘጋጀነው ዝግጅታችን ደግሞ በዚሁ ይጠናቀቃል። ሳምንት በሌላ ጉዳይ በሌላ ርዕሰ ጉዳይ ወደ እናንተ እንመጣለን። አይሆፕ እንግዲህ በቀጣይ ሳምንት ነገሮች የለዘቡ ሆነው የምናገኛቸው ይመስለኛል። እንደዛም አስባለሁ። ክፉን ያርቅ ከኛ በእውነት አሁንም ማለት በጣም በየቦታው ያለው መካረር አሁን ደግሞ ወደ መሀል ገብቶ ሌላ መካረር እንዳይፈጠርና ሀገርን ከድጥ ወደ ማጡ አሁንም እንዳያስኬድ እዚህ ላይ ቢያቆምልን ወይም ደግሞ እንግዲህ ዘላቂ መፍትሄ ብናገኝ ስል እመኛለሁ። አይሆፕ እንግዲህ ጉዳዩ የሚመለከታቸው አካላትም ይህን ቢያደምጡና ለራሳቸው እንግዲህ ለታሪክም ተወቃሽ እንዳይሆኑ የሚገባውን አይነት መፍትሄ እንዲያመጡ እንዲተጉ ከወዲሁ አሳስባለሁ። እስከ ሳምንት፣ መልካም ሳምንት።